መጽሐፈ ሄኖክ ምዕራፍ 17 በእነዚያም ወራቶች ለእነዚያ መላእክት ረጃጅሞች ገመዶች ተሰጡ። ስልጣን ገመዱን ተቀብለው ፈጥነው ወደ ምስጽ ሄዱ። ስልጣን እነዚህን ረጃጅሞች ገመዶች ይዘው ለምን ሄዱ ብዬ መልአኩን ጠየቅኩት። እሱም ይለኩ ዘንድ ሄዱ አለኝ። ከኔ ጋር የሚኖር ባልደረባዬ መልአኩም እኒህ ስልጣናት ለዘላለሙ በመላእክት ጌታ ስም ይጸኑ ዘንድ የጻድቃንን አንድነት ያመጣሉ። የፈጣሪያቸውን ፍቅር ይጀምራል፣ ደናግልም ከደናግል ጋር ይኖራሉ። እኒህ ቦታዎች በሃይማኖታቸው ጸንተው ለሚኖሩ ሰዎች ይሰጣሉ፣ እውነተኛውንም ቃል ያጸናሉ። እሊህም ስልጣኖች በመቃብር ጥልቅነት የተሰወሩ ሰዎችን ሁሉ በምድረ በዳ ሙተው ያልተቀበሩትን አሳዎች አውሬዎችም የበሏቸውን ያነሳሉ። በመላእክት ጌታ ፊት የሚጠፉ የለምና ፈርሶ በስብሶ የሚቀር የለምና አስታራቂ ክርስቶስ በሚመጣበት ቀን ተነስተው ወደ ሕይወታቸው ይመለሱ ዘንድ ይነሳሉ። በሰማይ ያሉ ጻድቃን ሁሉ በመላእክትም ትእዛዝ ተቀበሉ። ቃላቸው አንድ ነው፣ እውቀታቸውም አንድ መንፈስ ቅዱስ ነው። ያንን ቀዳማዊ ቃልን ያመሰግኑታል፣ ያከብሩታል። በእውቀት ጸንተው በነገር እየተራቀቁ በሕይወት በሚሆን በመንፈስ ቅዱስ እየተቃኙ ያመሰግኑታል። የመላእክት አብ አስታራቂ ክርስቶስን በጌትነቱ ዙፋን አስቀመጠው። ከጠፈር በላይ ባለ በመንግስተ ሰማያት የቅዱሳን ስራ ሁሉ ይመረምራል፣ ስራቸውን በፍርዱ ይመረመራል። በመላእክት ጌታ ስም አምነው በተናገሯት በተሰወረች ስራቸው ልዑል እግዚአብሔር በሰራት በእውነተኛ ሕጉ አምነው የሰሯት ስራቸውንም አውቆ ይፈርድላቸው ዘንድ ፊቱን ቀና ባደረገ ጊዜ ሁሉም በአንድ ቃል ይናገራሉ፣ ፈጽመው ያመሰግናሉ። የመላእክት ጌታ ስምንም ያከብራሉ፣ ያመሰግናሉ። እሱም በሰማያት ያሉ መላእክትን ሁሉ በልዕልና ያሉ ቅዱሳንንም ሁሉ ይጠራል፣ አመስግኑኝ ይላል። የእግዚአብሔር ሰራዊት ኪሩቤል፣ ሱራፌል፣ አፍኒን እውቀት ያላቸው መላእክትም ሁሉ ሥላሴ የፈጠራቸው መላእክት ሁሉ ያመሰግናሉ፣ ሌላ እውቀትም ይሰጣል። በደሴትና በየብስ የሚኖሩ ሰዎች ለዚያች ቀን አንድ ቃል ተቀብለው ያመሰግናሉ። ሃይማኖትን እንዲጸኑ በሚያደርግ በመንፈስ ቅዱስ ጥበብንም በሚገልጥ እንዲታገሱም በሚያደርግ በመንፈስ ቅዱስ ለሰው እንዲሰሩ ለሰው እንዲራሩ በሚያደርግ እውነት እንዲፈርዱ ፍቅር አንድነትም እንዲያደርጉ ለሰውም ቸርነት እንዲያደርጉ በሚያደርግ በመንፈስ ቅዱስ እየተቃኙ ይህን ሁሉ ያመሰግናሉ፣ ያከብራሉ። ሁሉም በአንድ ቃል የከበረ ነው፣ የመላእክት ጌታ ስምም ለዘላለም ይክበር ይመስገን ይላሉ። የማያርፉ በሰማይ ያሉ መላእክትም ሁሉ እስከ ዘላለሙ ድረስ ያመሰግኑታል። በልዕልና ያሉ ሕጋውያን ሁሉ ደህንነት በሚገባት በገነት የሚኖሩ ደናግልም ሁሉ ያመሰግኑታል አለ። ፈጽማ ማመስገን የከበረ ስምህንም ፈጽማ ማክበርን የምትችል እውቀት ያላት ሰውነት ሁሉ ናት። የመላእክት ጌታ ቸርነቱ ብዙ ነውና ከቁጣም የራቀ ነውና ስጋዊ ደማዊት ፍጥረት ሁሉ ከእውቀት የወጣ ምስጋናን ለስምህ ለዘላለሙ ፈጽማ ታቀርባለች። ስራውን ሁሉ ያደረገውን ኃይል ሁሉ በመላእክት ጌታ ስም ላመኑ ለደናግልና ለሕጋውያን ገለጠ። ገዢ የሚሆን ጌታም ነገስታቱን ጽኑዓን የከበሩ ሰዎችም በዚህ ዓለም የሚኖሩትንም ሰዎች እንዲህ አድርጎ አዘዘ። አስታራቂ ክርስቶስንም ማወቅ ትችሉ እንደሆነ ዓይኖቻችሁን ግለጡ፣ ስልጣናችሁንም አንሱ አለ። የሀብታት ጌታ ክርስቶስም በጌትነቱ ዙፋን ተቀመጠ። እውነተኛ የባህሪ ክብሩም በእርሱ ተገለጠ። ካፉ የወጣውም ነገር ኃጥአንን ሁሉ በደለኞችንም ሁሉ ይገላል። ሁሩ ይላል፣ እነሱም ከፊቱ ይጠፋሉ።
በዚያችም ቀን ንጉሶቹ ሁሉ የከበሩ ሰዎችና የጸኑ ሰዎችም ሁሉ ይህችን ዓለም የሚገዟት ሰዎች ሁሉ ይቆማሉ። በጌትነቱ ዙፋን ተቀምጦ ያዩታል፣ ያውቁታል። ጻድቃንም ሁሉ በእውነት በፊቱ ይገዛሉ። በፊቱም ዋዛ ፈዛዛ የሚናገር የለም። በምጥ እንደተያዘች ሴት ልጇ በማኅፀኗ ሊወጣ በመጣ ጊዜ መወለዱ እንዲያስጨንቃት ለመውለድ እንድትጨነቅ በመከራውም እነሱን ያስጨንቃቸዋል። እኩሌቶቹ ኃጥአንን አይተው ይደነግጣሉ፣ አንገታቸውን ይደፋሉ። ከድንግል የተወለደ ያንንም ክርስቶስን በጌትነቱ ዙፋን ተቀምጦ ባዩ ጊዜ በመከራው አስጨንቆ ይይዛቸዋል። የአዳም ልጅ ክርስቶስ ከዚያ አስቀድሞ በሥጋ አልተገለጠም ነበርና የጽኑ ነገሥታቱ ይህችን ዓለም የሚገዟት መኳንንትም ሁሉ የተሰወረውን የሚገዛ ክርስቶስን ፈጽመው ያመሰግኑታል፣ ያከብሩታል። የአዳም ልጅ ክርስቶስ ከጥንት ጀምሮ የተሰወረ ሆኖ ነበርና አብ በሰራዊቱ በመላእክት ፊት ለልብሰተ ሥጋ አዘጋጀው፣ ለወዳጆቹም ገለጠው። የደናግልና የሕጋውያን ጉባኤያቸው ይሰፋል። ወዳጆቹ ጻድቃንም ሁሉ በዚያች ቀን በፊቱ ይቆማሉ። የጽኑ ነገሥታቱም የከበሩ ሹማምንትም ያችን ዓለም የሚገዟትም ሰዎች ሁሉ በፊቱ በግንባራቸው ወድቀው በፊቱ ይሰግዳሉ። ያን የአዳም ልጅ ክርስቶስንም ተስፋ ያደርጉታል፣ ይማልዱታል፣ ከሱም ዘንድ ይቅርታውን ይለምናሉ። ከዚያ በኋላ ያ የመላእክት ጌታ ከፊቱ ፈጥነው ይወጡ ዘንድ ያስቸኩላቸዋል። ፊታቸውም ኀፍረትን ይመላል፣ ፊታቸውም በጥቁረት ላይ ጥቁረት ይጨምራል። ልጆቹ ሕጋውያንን የመረጣቸው ደናግልም በበደሏቸው ሰዎች ፍዳ ያመጣባቸው ዘንድ ለመቅሰፍት የታዘዙ መላእክት ይቀበሏቸዋል። ለወደዳቸው አርያ ይሆናሉ። የመላእክት ጌታ ቁጣው በእነሱ ትጸናለችና የመላእክት ጌታ ሾተሉም ከደማቸው የተነሳ ትሰክራለችና ትገለጻለች። ወዳጆቹም በእነሱ ጥፋት ደስ ይላቸዋል አለ። ደናግልና ሕጋውያን በዚያች ቀን ይድናሉ። እንግዲህ ወዲህ የበደለኞችና የኃጥአንን ፊት አያይም። የመላእክት ጌታ በጻድቃን ላይ ያድርባቸዋል። ከዚያ ከአዳም ልጅ ከክርስቶስ ጋር ይኖራሉ። ፈጽመው ደስ ይላቸዋል፣ ከመከራውም ያርፋሉ፣ ለዘላለሙም ይከበራሉ። ደናግልና ሕጋውያንም ከመቃብር ተነሱ፣ አንገታቸውንም መድፋት ተዉ። ሕይወት ልብስንም ለበሱ፣ ሕይወትን አገኙ። እርሱም በመላእክት ጌታ ዘንድ ሕይወት ያለው ልብስ ይሆናቸዋል። ልብሶቻቸውም አላረጁም፣ ክብራቸውን መናገር ነው። ክብራቸውም በመላእክት ጌታ ፊት አይፈጸምም። በእነዚያ ወራቶች የጸኑ ይህችን ዓለም የሚገዟት ነገሥታቱ ተይዘው ባሉበት ቦታ ጥቂት እረፍት ይሰጧቸው ዘንድ በመላእክቱም ጌታ ፊት እነሱ ወድቀው ይሰግዱ ዘንድ ለመቅሰፍት ከታዘዙ መላእክት ይለምናሉ። ኃጢአታቸውንም በፊቱ አምነው የመላእክትን ጌታን ፈጽመው ያመሰግኑታል። ገዥ የሚሆን የመላእክት ጌታ የተመሰገነ ነው ይላሉ። የነገሥታት ጌታ፣ የጽኑ ሰዎች ጌታ፣ የባለጸጋውም ጌታ፣ የክብር ባለቤት፣ የእውቀትም ባለቤት እሱ ነው ይላሉ። የተሰወረውም ሁሉ በሱ ዘንድ ይገለጣል። ኃይልህም ለልጅ ልጅ ዘመን ነው፣ ጌትነትህ ለዘላለም ነው። ሚስጥርህም ሁሉ የረቀቀ ነው፣ ቁጥሩም የለውም። ለቸርነትህም ቁጥር የለውም፣ አይመረመርም። አሁንም ነገሥታቱን የሚገዛ በነገሥታቱም ሁሉ ላይ የሚነግስ ጌታን ፈጽመን እናመስግን ዘንድ ወደድን አሉ። ፈጽመን እናመስግነው ዘንድ እናከብረውም ዘንድ ጌትነቱንም እናምን ዘንድ እረፍትን ማን በሰጠን አሉ። አሁንም ጥቂት እረፍት እንመኛለን፣ ነገር ግን አናገኝም። ከመንግሥተ ሰማያት ወጥተን እንሄዳለን፣ ጥግ ይዘን አንቀርም።
በፊቱ አላመንምና የመላእክት ጌታ ስሙንም አላመሰገንምና ብርሃን ከኛ ጠፋ፣ ለዘላለሙም መኖሪያችን ጨለማ ነው። ጌታችን እግዚአብሔርንም በሰራው ሁሉ አላመሰገንነውም። አለኝታችንም በመንግስታችን ዙፋን ስልጣን ሆነ። ጌትነታችንም በደከምንበት መከራም በተቀበልንበት ቀን አላዳነንም። ጌታችን እግዚአብሔር በስራው ሁሉ ቸርነቱና በፍርዱም ሁሉ የታመነ ነውና የበደልነውን ኃጢአት እናምን ዘንድ እረፍትን አናገኝም ይላሉ። እንዲህ ይላሉ፣ ገጸ ፍትሑን አያገኙም። ስለ ክፉም ስራችን ከፊቱም ተፈርዶብን እንሄዳለን። ኃጢአታችንም ሁሉ በእውነት ተቆጠረ ይላሉ አለን። አለመብላታችን አለመጣጣታችን ወደ ገሃነም ከመውረድ አትከለክልምና አሁንም ሰርቀን ቀምተን ካጠራቀምነው ገንዘብ ሰውነታችን ትጥገብ ይሏቸዋል። ከዚያ በኋላ በዚያ በአዳም ልጅ በክርስቶስ ፊታቸውን ኀፍረትንና ጨለማን ይመላል። ከፊቱም ተሰደው ይሄዳሉ። በእነሱ በመካከላቸውም ሰይፍ ያድራል፣ ስልጣን ያጸናል። የመላእክትም ጌታ እንዲህ አለ፣ የነገስታቱ የጸና ሰዎች ይህን ዓለም ለሚገዙ ሰዎችና ለከበሩ ሹማምንት በመላእክት ጌታ በአብ ፊት ስራቸው ይህ ነው አለ። በዚያ ቦታ የተሰወሩ ሌሎች ሰዎችን አየሁ። ከደብር ቅዱስ ወደዚህ ዓለም የወረዱ በመሰወር ያለውን ሁሉ ለሰው ልጆች የገለጡ ኃጢአትንም ይሰሩ ዘንድ የቃየልን ልጆች ያሳቷቸው መላእክት እኒህ ናቸው ሲል የመልአኩን ቃል ሰማሁ አለ። ደቂቀ ሴት